ፈልገሽ ጠጪ። ቆይ የጎገልኩልሽ ነው። ፈቲያ ተረጋጊ። ቆይ ምንድን ነው መድኃኒቱ? ቆይ የጎግል ላይ እየፈለግኩልሽ ነው። አይዞኝ አይዞኝ ውድዬ። እኔ ልንገርሽ አይደለ ፈቲያ አዳምጪ መጀመሪያ። ወልቀሽ ነው? አዎ ላይቭ ላይ ነበርኩኝ ሳላውቀው ወደው እኔ ነበር ልብላለች። አሁን ዝም በይ፣ አሁን ዝም በይ። ዛሬ ታመመች ብሎ እንትን እንዳሉ። ቆይ ፈቲያ የት ነው ያለሽው? ምንሽን መጣሽ? የተጎዳሽ ቦታ አለ? አይ ልቤ ነው ግን እዚህ ተወኛው። ልቤን ለዛውም ልብሽ ጋር የት ነው ያለሽው? ካርቷት ነው። እኔ ራሱ ቁጭ አርሞብኝ ነበር። ሰላም ዱባይ ናት። ዱባይ የት አካባቢ? አርጃ ውስጥ ነኝ። ሎኬሽን ላኪልኝ እስኪ። ነገ መጥቼ ሐኪም ቤት ልውሰድሽ። እኔ ግን አቡዳቢ ነኝ፣ መምጣት አልችልም ዛሬ። ይተወኛል ብዬ አስባለሁ። እስኪ ጎጊ ለልብ እንዴ ከወደቅሽማ እንዴት ነው የሚተውሽ? ከራሱ ከሆነ ላይቭ ላይ ነበርኩኝ ሳላውቀው ወደኋላ ወደው። ከዛ እኔን እናቴ ቆይ አትግቢ አላልኩሽም እንዴ ቅድም? እነሱ እኮ ያንቺ አሁን እነሱ እንደዚህ ወደቅሽ ያውቃሉ እነሱ ኖ ሀያት እኔ ምን እንዳልኳት ታውቂያለሽ? ዛሬ እንዳትከፍቺ ብያታለሁ። ለምን ገባሽ አንቺ? ለራሱ ህይወት እየኖረ ነው። አንድ ነገር ልንገራችሁ። አንዴ በእናታችሁ እስኪ እሺ። አሁን ስሜት አለው ህመም አለው ቆይ ምንድን ነበረ? ለልብ መድኃኒት ችግር የለም። ነገ መጥቼ በወስድሽ ባወጣሽ። ካልተሻለኝ እናገራለሁ። ሎኬሽን ላኪልኝና እኔ ወስድሻለሁ። ከፈለግሽ ሐኪም ቤት አብረን እንሄዳለን። ካልተሻለኝ እኔ ችግር የለውም። ሙይታ አድርጋሽ ታቻለች አለ ቅርብሽ ነው ብንት ፈቲያ ነው እሱ አለ የምታውቂው ቅርብሽ እዛው አካባቢ ቻርጃ የምታውቂው ጓደኛ ምናምን ጠለብ እኮ ናት ማሬ። ኮንትራት ነሽ? ጠለብ ብትሆን እኮ ቤተሰብ አሉ ሰዎች። ምን ሆነሽ ነው? ካመመሽ ማለት ነው ዛሬ ነው አድረሽው። ካመመሽ እህት ያለች እህት የመታቱ ሰደኝ ቢያቸው። እሺ ፈቲያ በአላህ ይዤሻለሁ እንደው በመድኃኒዓለም እሺ። ሎኬሽን ለግልኝ ክርስቶስ መስከረም ቀዝቃዛ ያዥበት እንዴ ነበር ለለብ መድኃኒት እስኪ የልብ መድኃኒት ሊበናት ምንም ነገር እንዳትጠጪ፣ ምንም ነገር እንዳትሰሪ። እሺ ሴትዮሽ መድኃኒት እንኳን በሰጠሽ እንዳትወስጂሽ ፈቲያ። ወይኔ ጉዴ ፈላ የለውም እኮ። አይዞኝ ፈቲ ሴትዮ የለችም? ሴትዮሽ የለችም? ወይ ጉዴ ፈላ ገኛዥ ወይ አይዞሽ ማሪ ተረጋጊ፣ አትጨናነቂ። ወተት ካለ ፈልገሽ ጠጪ። ቆይ የጎገልኩልሽ ነው ፈቲያ ተረጋጊ። ቆይ ምንድን ነው መድኃኒቱ? ቆይ የጎግል ላይ እየፈለግኩልሽ ነው። ተረጋጊ። ልጅቷ ወጣች አገራየኝ መስጓዥ ሽሽር አድርጉላት። ይኸው ለእነዚህ ሰዎች ናቸው የሚለፉት። ወረበት ያረቤ ቀስረሱን ታይ ዝጊ ሀያ ወይኔ ባላ ልቧን ደርግሟት ደንግጣ እኮ ነው። ኧረ እነሱ ይደርገሙ። እነሱ በበሉበት እሷ ባልበላች። ይኸው እነሱ አታይሽ። በቃ በእነሱ እንደዚህ ሆነ ይችላሉ። ዝግ እያልኩሽ አሰቢ ዝም ብላችሁ አሟት ነው ሌላ አሟት ነው። በቃ አላስ በእነሱ አይደለም ያመማት። በቃ ያአላህ እንግዲህ አላህ ልቧን ታመማት። ቀዝቃዛ ተልጅ ምናምን የለም በፎጣ
የሚያዝበት። ልንገርሽ እያልኳት ወጣች። ስልኳን የሚያውቀው የለም። ስልኳን ነው ቤት ናቸው የሚያውቁት። እንግዲህ እንደምታዩት የአብርሽን ቪዲዮ እያየች እያለ አጋጣሚ ፔንት በልታ ማለት ይቻላል ያው ደንግጣ ወደኋላ ወደቀችና ልቧን ታመመች ማለት ነው። ይቺ ልጅ እንግዲህ ከዚህ በፊት ታውቃላችሁ እኔን የሩታ እህቶችን የመሳሰሉትን የስደት እህቶቿን እያሳደደች የምትሳደብ ለስድቧ ደግሞ ለከት የሌላት በጣም አስጸያፊ ቃላት የምትናገር ልጅ ናት። እሰይ ደግ ሆንሽ ይበልሽ። ምክንያቱም የሆነ ነገር አሁን ብትሆኚ አብርሽ አይደለም የሚደርስልሽ ወይንም ኢትዮጵያ ያሉት ዩቲዩበሮች አይደሉም። ገባሽ? የሆነ ነገር እንኳን ቢፈጠር የስደት እህቶችሽ ናቸው ሊደርሱልሽ እና የሆነ ነገር ሊያደርጉልሽ የሚችሉት ማለት ነው። አየሽ? ገስት ላይ ካሉት እንኳን መጥቼ ሐኪም ቤት ልውሰድሽ ወይ አለች። እቺ ማለት የስደት እህትሽ ናት ያንቺ ቢጤ ብትሆንም ማለት ነው። ገባሽ? ግን የምትናገሪው ንግግር ስንቱን ሰው እየወለክሽ እየተሳደብሽ ስንት እንኳን አይደለም ቀርቶ ልብሽን ገና ህይወትሽን ታጫለሽ በሱ። ገባሽ? እና ይሄ እንድትማሪ ፈጣሪ እየቀጣሽ ነው። ለምትሳደቢው ስድብ እህቶችሽን ለምትናገሪው ንግግር ፈጣሪ ትመለሻለሽ ብሎ በትንሹ እየቀጣሽ ነው። ካላረፍሽ ደግሞ ገናም ይቀጥላል ማለት ነው። እንኳንም ቀመሽ እንኳንም አመመሽ ደግ ሆንሽ። እንደዚህ ነው እኛንም ስትሳደቢና ስታሳምሚ የነበረው ማለት ነው። ገባሽ? እና እንግዲህ ላይቭ ላይ ሆና እንደዚህ እንትን ብላ ማለት ነው ልቧን በጣም ታማ እያለቀሰች ነው ያለችው። እያለቀሰች ተመልከቱ እንግዲህ ጉድ እኮ ነው። ለነዚህ ለተራ ዩቲዩበሮች ብላ ነው እንግዲህ እንደዚህ የምትሆነው። ለዛውም ሴት ለሚያተራምሰው ለአብርሽ ብላ ማለት ነው። አያችሁ? ጉድ እኮ ነው። እና ሲጀመር የእሷ አድናቂ ነኝ ነው የምትይ በብዛት። ሄርሜላ ባናቷ ትከርበት ስትይ ራሱ ሰምቼሻለሁ በጆሮዬ ማለት ነው። አብርሽ ጥፋት አጥፍቶ እንኳ እሺ ብላ ካልተቀበለችውና ከጎኑ ካልሆነች ለምን ባናቷ ትከረበትም ስትይ ሰምቼሻለሁኝ ማለት ነው። እኔ ብቻ ብዙ ልጆች ሰምተንሻል። እና ገና ለሱ እንደዚህ ከዛም ሴት ጋር ሆነና አንቺ ግን ዛሬ ላይ ልብሽ እንድትታመሚለት ቻልሽ። ምን ነው አንቺ ነው እንደ ፍቅር የያዘሽ? አንቺ ነው እንደ ሄርሜላን አይደለም። ሄርሜላ መስሎኝ ነበር ለካስ አንቺ ነው። እንግዲህ አንቺን ፍቅር ሲይዝሽ ነው እንደዚህ ምትሆኝለት። ለማንኛውም መልካም መታመን ብለናል። በሰፈሩት ቁና መሰፈር አለና በሰፈርሽ ቁና እየተሰፈርሽ ነው ማለት ነው። ይበልሽ። ገባሽ? ስንት ነው አፍሽን ስትከፍችብን የነበረው ክፍታፍ። ጉድ እኮ ነው ጋይስ፣ ወይ ጉድ! በጎቹ እየታመሙ ነው፣ ፌንት እየነቀሉ ነው ላይብ ላይ ሆነው ጭራሽ። ወይ ጉድ በሉ። እግሩንም የተሰበረ አይጠፋም እንግዲህ ደረጃ ሲወርድ ቪዲዮ እያየ ሲወርድ እናንተን ሲል ጉድ። እንግዲህ ላይቡን ከላይቡ ነቅላ ወጣለች። ቀዱኛል ብላ እኔ ቀልጣፋዋ ደግሞ ቀደዋት ማለት ነው። እናም እንግዲህ ሆስፒታል እንውሰድሽ እያሏት ነው። እንግዲህ ነገ ራሷን የምታገኘው ሆስፒታል ነው ማለት ነው። እና ወዶችዬ እንግዲህ የዛሬው ምሽት ይህንን ይመስላል። እየታመሙ ይገኛሉ። ነገም ደግሞ ለቅላችኋለሁ። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። እናንተስ ምን ሀሳብ አላችሁ? ሀሳብ አስተያየታችሁን እስኪ ላይቭ ላይ ፌንት መንቀል በእነሱ የተነሳ በአብርሽ የተነሳ ምን ትላላችሁ? እናንተስ ጻፉልኝ፣ ኮመንት አነባለሁ በነገራችን ላይ። እና ቪዲዮ ከተመቻችሁ ላይክ ሰብ አድርጉ። ደግሞ ነገም እነግራችኋለሁ ፍቅርና አብርሽ ዛሬ ካመሹበት ሩም ላይ የሆነ ነገር አይቻለሁና ነገ እንገናኝ።